ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ከባለፈው የቀጠለ ኢንትሮዳክሽን ቱ ጄኔራል ሳይኮሎጂ የፍሬሽማን ኮርስ ነው። በ3 ክሬዲት የሚሰጥ ነው። ፓርት 1ም በባለፈው the meaning of psychology the historical backgrounds of psychology የሚለውን በባለፈው አቅርቤላችኋለሁ። ፕሮፋይሉን በመንካት ፕሌይሊስት ላይ ገብታችሁ ሳይኮሎጂ ኤንድ ኢንክሉሲቭ የሚል አለ። ፓርት 1 በሚል አስቀምጬላችኋለሁ። እሱን ማግኘት ትችላላችሁ። ዛሬ ፓርት 2 እንቀጥላለን ማለት ነው። ዩኒት 1 ፓርት 2 ቻፕተር 1 the essence of psychology then ከዛ በተጨማሪ my name is Mr. ጌታቸው and if you need short note and other exercises like worksheet and so on things, you can join Telegram channel. This Telegram channel at ጌታቸው 700 የሚለውን ገብታችሁ ማግኘት ትችላላችሁ። የተለያዩ ሃርድ ሶፍት ኮፒዎችን ጥያቄዎችንም ሳይኮሎጂን ብቻ ሳይሆን ግሎባልም አለው፣ ሂስትሪ ኦፍ ኢትዮጵያ ኤንድ ሆርን አለ፣ ኢንክሉሲቭ አለ። ስለዚህ እዛ ጋር ገብታችሁ ማግኘት ትችላላችሁ። ቪዲዮዎቹንም እየገባችሁ እዩዋቸው። ሳይኮሎጂ አለ፣ ኢንክሉሲቭ አለ፣ ግሎባል አለ፣ ሂስትሪ ኦፍ ኢትዮጵያ ኤንድ ሆርን አለ። ስለዚህ ገብታችሁ ፕሌይሊስት ላይ ገብታችሁ የፈለጋችሁትን ማግኘት ትችላላችሁ። የዛሬውን እንቀጥል። The School of Thoughts in Psychology በመጀመሪያ አስተምሮት ማለት ነው። ሳይኮሎጂ በምን አይነት መልኩ ይጠና ሳይንቲፊክ ይሁን በሚለው የራሳቸውን አመለካከት የሚሰጡ ነው። ስኩል ኦፍ ቶት ማለት it is a system of thinking about certain issues በተለያየ እንትን አንዱ የሚያስበው ሌላኛው ቲንክ የሚያደርግበት ይለያያል። ስለዚህ የተለያዩ ስኩል ኦፍ ቶት ወይም ያስተምሮት ማዕከሎች የቲንኪንግ ማዕከሎች ያመጧቸውን ሳይኮሎጂ በዚህ አይነት መልኩ ይጠና፣ ሂውማን ቢሄቪየር በዚህ አይነት መልኩ ይጠና፣ በተለያየ በራሳቸው አመለካከት ያቀረቧቸውን ነው የምናይ። ሁለት አይነት ስኩል ኦፍ ቶት ነው ያሉት። ኤርሊ ስኩል ኦፍ ቶት ሳይኮሎጂ ኤርሊ ስኩል ኦፍ ቶት አለ። ሌላኛው ደግሞ ሞደርን ተብሎ የሚጠራ ነው። በኤርሊ ስኩል ኦፍ ቶት 5 ስኩሎች አሉ። there are 5 schools thoughts። በዛኛው ደግሞ በሞደርኑ ደግሞ 6 አሉ። ዛሬ የምናየው early schools of psychology 5 ናቸው ብያቸዋለሁ። አንደኛው ስትራክቸራሊዝም ነው። when we see the ideas of structuralism view psychology as the study of the structure of mind. psychology ሲጠና it must be study the structure of the mind ነው የሚሉት። ስትራክቸሩን ማጥናት አለብን። ፕሮፖናንቱ ወይም ፈጣሪው ኤድዋርድ ቲችነር ከ1867 እስከ 1927 የነበረ ነው። he is considered as the founder of structuralism school of thought። ሌላው when structuralism the goal of structuralists was to find out the units or elements which make up mind, such as sensation, image and feeling to the basic elements። ፎከሱ አሁን እዚህ ጋር ምንድነው? structuralist to find out units or elements ከአእምሯችን ውስጥ ዩኒት ወይም ኤሌመንቶችን ማውጣት ምን የሚያደርጉን which makes our mind sensation እንዲኖረን ኢሜጅ ክሬት ያደርግልናል። ማይንዳችን ያን ክሬት የሚያደርገውን ያን ዩኒቱን ወይም ኤሌመንቱን ማጥናት ፊሊንግ የሚፈጥርልን ኤሌመንት እያንዳንዳቸውን ኤሌመንቶቹን ማጥናት አለብን ብለው ነው ሳይኮሎጂን ስናጠና ይሄን ማጥናት አለብን። the best known method used by them was called introspection። ይሄ በቤስት ኖን ሜትድ በስትራክቸራሊዝም ቤስት ኖን ሜትድ ተብሎ የሚጠራ ምን ማለት ነው? ኢንትሮስፔክሽን ማለት
looking inward into our consciousness ማይንዳችንን ኢንዋርድ ሉክ ማድረግ ኢንትሮስፔክሽን ብለን እንጠራዋለን። ይሄ ቤስትሊ ዲስክራይብ የሚያደርጋቸው ነው ስትራክቸራሊስቶች። ስትራክቸራሊዝምን ማለት ነው። It is analyzing the mental experience in three basic mental elements. According to the structuralism, it analyzes mental experience analyze three basic elements አሉት ነው የሚለን ኢሜጅ፣ ፊሊንግ ኤንድ ሰንሴሽን። የነዚህን ዩኒት ማጥናት አለብን ነው። የትኛው ነው ኢሜጅ የሚፈጥርልን፣ የትኛው ነው ሰንሴሽን የሚፈጥርልን፣ የትኛው ነው ፊሊንግ የሚፈጥር። ስለዚህ according to the structuralism there are three basic elements of our own mind: image, sensation and feeling. ሜን ሴንተሩ ይሄ ነው። ሴንተሩ ይሄ ነው። ሁለተኛው ፋንክሽናሊዝም ተብሎ ይጠራል። ሁለተኛው early school of thought ማን ተብሎ ይጠራል? ፋንክሽናሊዝም። Functionalism view psychology as the study of function of mind. Functional view psychology as the study of function. Psychology ማጥናት ያለበት function of mind ስለ አእምሮ የሚሰጠውን ጥቅም ነው። ፋውንደሩ ዊሊያም ጄምስ ተብሎ ይጠራል። ዊሊያም ጄምስ he was the founder. He focus on how mind allows people to function. ሴንተሩ ወይም ፎከሱ ምንድነው? እንዴት አእምሯችን how mind allows people to function ወይም የሆነ ነገር እንድናደርግ እንዴት አእምሯችን አለው ያደርግልናል፣ ይፈቅድልናል። in the real world ይለናል። how people work, how they play, how they adopt their own surrounding and ቪው ፖይንቱ ማን ብሎ ይጠራል? ፋንክሽናሊዝም ይለዋል። ስለዚህ ሴንትራል እንትኑ ማጥናት ያለብን ሳይኮሎጂን ስናጠና ማጥናት ያለብን እንዴት ነው አእምሯችን ፕላይ እንድናረግ፣ እንድንጫወት፣ ስራ እንድንሰራ የሚፈቅድልን ያን ማጥናት አለብን። ፈንክሽኑን the function of the mind ያን ካጠናን ነው ሳይኮሎጂ መጠናት ያለበት። በዚህ አይነት ሜትር ነው የሚለን። and according to the functionalism, generally according to functionalist, psychological process are adoptive ይሉታል። psychological process are adoptive ቀስ በቀስ የምንለምዳቸው ናቸው ሳይኮሎጂካል ፕሮሰሶች ይለናል ማለት ነው። they allowed the psychological process allows human to survive ለመኖር ሰርቫይቭ እንድናድር ይፈቅዱልናል። and to adopt successfully to their surrounding ወይም ከአካባቢያችን ጋር እንድንላመድ ተላምደን እንድንኖር ይፈቅዱልናል፣ ያደርጉልናል። እነዚህ ሳይኮሎጂካል ፕሮሰሶቹ አዶፕቲቭ ናቸው ብለው ነው የሚያምኑት ማለት ነው። እነማን? ፋንክሽናሊዝም። ሶስተኛው ገስታልት ነው። ገስታልት ሳይኮሎጂ ተብሎ ይጠራል። ስኩል ኦፍ ቶት ነው። ሶስተኛው ስኩል ኦፍ ቶት ከኤርሊ ስኩል ኦፍ ቶት። ገስታልትን ካየ ነው ገስታልት ሳይኮሎጂ ቪው ሳይኮሎጂ አዝ ዘ ስተዲ ኦፍ ዘ ሆል ማይንድ። አሁን ያለፉት ሁለቶቹን ስትራክቸር ኤሌመንትስ ኦፍ ማይንድን ማጥናት አለብን ነው የሚሉት። ፋንክሽናሊዝም ደግሞ ኖ ኤሌመንቱን ሳይሆን ፋንክሽኑን ጥቅሙን ነው ማጥናት ያለብን። እንዴት ነው ማይንዳችን እንድንሰራ የሚያደርገን ፊሊንግ የሚፈጥርብን እሱም ማጥናት አለብን ብለው ነው ፋንክሽናሊዝም። ኖ ገስታልት ደግሞ ለየብቻ ሳይሆን ሆል ማይንድ ነጣጥለን ማጥናት የለብንም። ኤሌመንቱንም ፋንክሽኑንም በአንድ ላይ ኦርጋናይዝድ በሆነ መልኩ ማጥናት አለብን ብለው ነው እንትን የሚሉት የሚያስቡት ማለት ነው። ፋውንደሩ ማክስ ወርዝመር ተብሎ ይጠራል። he was the founder. They argued that Gestalt psychologists, the mind is not made up of a combination of elements. አእምሮአችን ከተለያዩ ኤሌመንቶች ኮምባይንድ ሆኖ የተሰራ አይደለም። mind is not made up of a combination of
ኤሌመንትስ ይላል። ምንድን ነው የሚሉት? ገስታልት ኢት ኢዝ አን ኦርጋናይዝድ ሆል ኮንፊገሬሽን። ለየብቻ አእምሮ ፓርቶቹ ማጥናት ወይም ምን የትኛው ጥቅሙ ማለት የአእምሮአችን የሚሰጡን ጥቅሞች አሉ። የትኛው እንድንሰራ የትኛው እንትን ፊል እንድናደርግ የሚሰጡ ፋንክሽኖች አሉ። እነዚህ ለየብቻ ማጥናት የለብንም። ምክንያቱም ማይንድ ኢዝ ኖት ሜድ አፕ ኦፍ ኤ ኮምቢኔሽን ኦፍ ኤሌመንትስ። በአንድ ላይ ነው መጣናት። ፓተርኑ አብሮ መጣናት አለበት ነው። ኦርጋናይዝድ በሆነ መልኩ ነጣጥለን ማጥናት የለብንም። ሆል ነው ማጥናት ያለብን ብለው የሚያስቡት ማለት ነው። አኮርዲንግ ቱ ዳም or the Gestalt psychologist, mind should be taught as the result of the whole pattern of sensory activity. The whole pattern. ነጣጥለን አይደለም. And the relationship and organization with their pattern. ያንዳንዱ ኤሌመንት ሪሌሽንሺፕ አለው። ያንዳንዱ የአእምሮአችን ክፍል ኦርጋናይዜሽን አለው። ስለዚህ እነዚህ በአንድ ላይ ነው መጠናት ያለባቸው፣ ለየብቻ አይደለም። አዜ ሆል በአንድ ላይ ነው መጠናት ያለባቸው ብለው ነው የሚያስቡት ማለት ነው። they acknowledged አሁን የምናያቸው የገስታልት ሳይኮሎጂስት they acknowledge consciousnessን አክኖሎጂ ይሰጣሉ። and focus on the perception and sensation ሜን ፎከሳቸው human perception እና sensation ላይ ነው። human perception and sensation ላይ ነው። particularly the perception of pattern and the whole figures ሜን ሴንትራል እንትናቸው ፎከስ ማድረግ አለብን። perception of patterns የአእምሮአችን ፓተርን እዛ ላይ ፎከስ ማድረግ አለብን። and the whole figures አጠቃላይ ኦርጋናይዝድ በሆነ መልኩ እዛ ላይ ነው ፎከስ የሚያደርጉት። እዛ ላይ ፎከስ አይ they held the whole is greater than the sum of its parts ይሄ ሴንትራል አይዲያቸው ነው። they held the whole is greater than the sum of its part አጠቃላዩ የእያንዳንዱን ድምር ይበልጣል ነው የሚሉት። የእያንዳንዱን ድምር ይበልጣል። ይሄ ማለት ማይንድ ኢዝ ግሬተር ዛን ኢትስ ፓርት። ለምሳሌ ስትራክቸራሊዝም የሚሉት ማለት 3 ኤሌመንቶች ያሉት ነው የሚለን ኢሜጅ፣ ሴንሴሽን እና ፊሊንግ 3 ቤዚክ ኤሌመንትስ ኦፍ ማይንድ ኖ። እነዚህ ለየብቻ ማጥናት የለብን። ሶስቱንም ከአንድ ላይ ነው ማጥናት ያለብን። ምክንያቱም ምንድን ነው የሚሉት the mind is greater than its parts። ፓርቱን ካጠናን ትክክለኛ ሳይኮሎጂን አጠናን አንልም። the whole is greater than the sum of its part። ስለዚህ ማጥናት ያለብን ሆል በአጠቃላይ በአንድ ላይ ነው ማጥናት ያለብን፣ ነጣጥለን ማጥናት የለብንም ብለው ነው የሚያስቡት ማለት ነው። ሶስቶቹን ካየናቸው አሁን 3 ስኩል ኦፍ ቶት አይተናል። ስትራክቸራሊዝም፣ ፋንክሽናሊዝም እና ገስታልት ሳይኮሎጂ። their thoughts examines human mind which is internal, no visible and hidden experience of human beings። የሚታየውን አይደለም፣ አንድ የሚያደርጋቸው ይሄ ነው። ያለፉት ሶስቶቹ ኢንተርናል ማይንድ ነው፣ ቪዚብል ያልሆነውን በቀላሉ የማይታየውን የአእምሮአችን ፓርት ላይ ነው ፎከስ የሚያደርጉት። ስለዚህ ሶስቶቹም አንድ የሚያደርጋቸው ይሄ ነው ማለት ነው። አራተኛው ከነዚህ የሚለይ ስኩል ኦፍ ቶት ቢሄቪየሪዝም ተብሎ ይጠራል። ቢሄቪየሪዝም when you see behaviorist they view psychology as the study of the observable and measurable behavior። ሶስቶቹ አሁን የማይታይ ኦብዘርቭ የማይደረገውን የሰው ልጅ ቢሄቪየር ነው የሚያጠኑት። ይሄኛው ግን ሳይኮሎጂ መጠናት ያለበት ኦብዘርቨብል እና ሜዠርድ የሚደረገውን የሰው ልጅ ቢሄቪየር ነው ማጥናት ያለብን ብለው የሚያስቡት ማለት ነው። ስለዚህ ከሶስቶቹ የሚለየው ይሄ ነው። ፋውንደሩ ጆን ቢ ዋትሰን ተብሎ ይጠራል። የሱን የሚደግፉም አሉ። ትሮንዲክ ተብሎ የሚጠራና ቢኤፍ ስኪነር ተብሎ የሚጠሩ ግለሰቦች የዚህ የቢሄቪየራሊዝም ስኩል ኦፍ ቶት አቀንቃኞች ናቸው። ካየ ነው when you see
for Watson, he argues that the science of behavior that focuses on observable behavior only. The science of behavior ወይም ሳይኮሎጂ ፎከስ ማድረግ ያለበት ኦንሊ በሚታየው ቢሄቪየር ላይ ነው። ኦብዘርቨብል በሆነው ሜዠረብል በሚሆነው and according to the behavioralists, behavior is a stimulus response relationship. a stimulus response relationship ነው behavior ብለው እንትን የሚሉት ምንድነው እንየው። according to Watson, the founder of behavior, we cannot define consciousness define ማድረግ አንችልም. and better than we can define the soulን define እንደማናደርግ ከሶል በበለጠ consciousnessን define ማድረግ አንችልም. we cannot locate አይታይም ሎኬት እዚህ ቦታ ነው ያለ ብለን እንትን ማለት ወይም ሜዠር ማድረግ አንችልም. ስለዚህ ምን ይላል? it cannot be the object of the science of study. የማይታይ ነገር ሎኬት ማድረግ የማንችለው ነገር ሜዠር ማድረግ የማንችለው ነገር ስለሆነ ኮንሽስነስ የሳይንስ ሳይንቲፊክ ስተዲ ወይም ኦብጀክት ኦፍ ሳይንቲፊክ ስተዲ አይደለም። ስለዚህ ሳይንስ እስከሆነ ድረስ ሳይኮሎጂ ምንድነው የሚሉት? according to the behaviorist, we must focus on the measurable behavior or observable behavior. important characteristics of behaviorist አንደኛ conditioned response ነው። conditioned ማለት መማር ማለት ነው። ምን ለምደው አንድን ነገር conditioned እንማረዋለን። ቢሄቪየርን እንማረዋለን። የሰው ልጅ ቢሄቪየር ኮንዲሽንድ ሪስፖንስ ነው። በትምህርት የሚገኝ በኤክስፒሪየንስ የሚገኝ ነው ብለው ነው እንትን የሚሉ። ስለዚህ ኮንዲሽንድ ሪስፖንስ as element or building block of behavior ለርንድ ነው የሚሉት። የሰው ልጅ behavior it is learned than unlearned, inherited አይደለም ነው የሚሉት። inherited ወይም ከቢሄቪየራችን ከወላጆቻችን ከአንሴስተሮቻችን የምንቀበለው ሳይሆን ከኢንቫይሮንመንቱ የምንማረው ነው ብለው ነው። they focus ሌላኛው በአኒማል እና በሂውማን ቢሄቪየር ነው። አኒማል ቢሄቪየር ላይ ፎከስ ያደርጋሉ። according to the behaviorist, he believed that all behavior are learned but not inherited. እዚህ ከቤተሰብ ወይም ከወላጅ የምንቀበለው አይደለም፣ ከኢንቫይሮንመንቱ የምንማረው ነው። ቢሄቪየራችን ከኢንቫይሮንመንቱ የምንማረው ነው እንጂ ከወላጅ ወይም ጄኔቲካሊ የምንቀበለው የለም ነው የሚለው። learners are passive and reactive. that means learner ማለት human beings are passive and reactive. they are not initiating their learning but they respond when environment stimulates them. ለርነሮቹ ወይም ሂውማን ሰዎቹ ፓሲቭ ናቸው፣ ነገር ግን ሪስፖንድ ያቀርባሉ ለኤንቫይሮንመንቱ ሪስፖንስ when the environment stimulates them. stimulate ማለት የሆነ ሴንስ ሲሰጣቸው አመች ሲሆናቸው ወይም የሆነ ምልክት ሲሰጣቸው they give response ነው የሚለው። they give response when the environment stimulates them. stimulate ወይም የሆነ ፊሊንግ ሲፈጥርባቸው they give response። ግን ኤንቫይሮንመንቱ ስቲሙለስ እስኪፈጥርላቸው ግን ፓሲቭ ናቸው ነው የሚለን። ፓሲቭ ናቸው። ኤንቫይሮንመንቱ አመች ስቲሙሌሽን ሲፈጥር ግን they immediately respond for that behavior። ያ ነው behavior ብሎ እንትን the above schools አሁን አራቶቹን ስኩሎችን አይተናል። the above schools focus on human mind ላይ ፎከስ ያደርጋሉ and behavior as conscious experience አንድ የሚያደርጋቸው አራቱም ስኩሎች they focuses on human mind ላይ ነው ፎከስ የሚያደርጉት and behavior as conscious experience ነው behavior ብለው የሚያስቡት። አምስተኛው ሳይኮአናሊሲስ ነው።
ሳይኮ አናሊሲስ ነው። ሳይኮ አናሊሲስ አምስተኛው ሲሆን ሴንትራል አይዲያው ሳይኮሎጂ ስተዲ አባውት the components of the unconscious parts of the human mind። አሁን ከሌሎቹ ለየት የሚያደርገው ይሄኛው ስኩል ኦፍ ቶት ሳይኮሎጂን ስናጠና ፎከስ ማድረግ ያለብን ምን ላይ ነው የሚለው አንኮንሸስ የተደበቀው። ያለፉት አራቶቹ ኮንሸስ ማይንድ ላይ ነው። ኮንሸስ ማይንድ ላይ ነው። ይሄኛው ለየት የሚያደርገው አንኮንሸስ ላይ ነው። ሳይኮሎጂን ስናጠና ማጥናት ያለብን ብሎ የሚያስበው ማለት ነው። ፋውንደሩ ሲግመንድ ፍሮይድ ነው። እጅግ በጣም ታዋቂ ሳይኮሎጂስት ነው። and according to Sigmund Freud, conflict and emotional traumas that had occurred in the early childhood remember consciously። ኮንፍሊክት ወይም ኢሞሽናል ትራውማ በልጅነታችን ኤክስፒሪየንስ ያደረግነው እነዚህ በቻይልድሁዳችን ሪመምበር ይደረጋሉ። ኮንሽስሊ ሪመምበር እናደርጋቸዋለን። and therefore they became hidden ይደበቃሉ። ተደበቁ ማለት ምን ማለት ነው? አንኮንሽስ ማይንድ ላይ ገቡ ማለት ነው። አንኮንሽስ ማይንድ። ስለዚህ አንኮንሽስ ማይንድ ላይ ይገባሉ፣ ይደበቃሉ። and they will remain affect later behavior። እነዚህ በልጅነታችን ያገኘናቸው ወይም ትራውማቲክ ኢፌክት ሊሆን ይችላል ወይም ኮንፍሊክት ሊሆን ይችላል፣ በሆነ ጊዜ ይደበቃሉ። then ከዛ በኋላ ግን ማንነታችን በእነዚህ በቻይልድሁድ በልጅነታችን ባገኘነው ኤክስፒሪየንስ ነው። ቢሄቪየራችን ያ ነው። ስለዚህ የሰው ልጅ ቢሄቪየር ሲጠና አንኮንሽስ ፓርትስ ኦፍ ማይንድ መጠናት አለበት ነው የሚሉት። ስለ ኮንሽስ እና አንኮንሽስ ፓርትስ ኦፍ ማይንድን ሲነግረን የኮንሽስ አዌርነስ ወይም ኮንሽስነስ ማለት ንቁ ሆነን የምንቀመጥበት አእምሯችንን ለመጠቀም ሬዲ የሆንበት ኮንሽስ አዌርነስ it tips the mental iceberg። ከላይ ነው የሚታየው፣ ከላይ ነው የሚቀመጠው ነው የሚሉት። beneath under ማለት ነው። the visible tip lies the unconscious parts of the mind። በታች ግን unconscious parts of mind ከታች ከኮንሽስ አዌርነሳችን በታች ያለ ነው የሚሉት። ስለዚህ the unconscious subject matter of psychology contains ወይም ሳይኮሎጂ ማጥናት ያለበት unconscious parts of our mind ነው ብለው የሚያስቡት ማለት ነው። ይሄ the subject matter psychologist contains hidden የሆነ wish አለን በልጅነታችን እንትን የምንለው ለማንናገረው passion, guilt, secret ራሳችን ጥፋተኛነት ነገር ግን ይደበቃል። አንኮንሽስ ፓርትስ ኦፍ ማይንድ ላይ ይቀመጣል። አንስፒከብል የርኒንግ አለን ወይም ኢሞሽናል የሆነ የተለያዩ ፓሽኖች ሊኖሩን ይችላሉ። እና ኮንፍሊክት ቢትዊን ዲዛየር ኤንድ ዲዩቲ ፍላጎት አለን። ደን ዲዩቲ ደግሞ አለ። አለመጣጣም እነሱ ላይ ፎከስ ማድረግ አለብን ነው የሚሉት። እነሱ ላይ ፎከስ ማድረግ አለብን። ቢሄቪየራችን በእነዚህ ዲተርማይንድ ይሆናል ነው የሚሉት። እነዚህ ደግሞ አንኮንሽስ ፓርትስ ኦፍ ማይንድ ላይ ነው የሚቀመጡት። አንኮንሽስ ፓርትስ ኦፍ ማይንድ ላይ ይቀመጣሉ። ስለዚህ ሳይኮሎጂ መሆን ያለበት የሚሉት it must be focuses on the unconscious parts of the mind rather than focusing on the consciousness. This is the central idea. እነዚህ ስኩሎችን ካየናቸው እስካሁን ያየናቸውን ስኩሎች 5 አይተናል። These schools basically differ in terms of 3 issues. በሶስት ነገሮች ይለያሉ። በኦብጀክት ጎላቸው እና ሜቶድ ኦፍ ስተዲያቸው ሶስቱም በሶስት ይመደባል። የተለያየ እንትን አላቸው ማለት ነው። የተለያየ እንትን አላቸው። እዚህ ካየን ኦብጀክት ኦፍ ስተዲን ካየነው they studied consciousness mind, unconscious mind and overt behavior.
ኮንሽስ ማይንድን የሚያጠኑት ለማን ናቸው? ኮንሽስ ማይንድን፣ ስትራክቸራሊዝም፣ ፈንክሽናሊዝም፣ አንኮንሽስ ሳይኮአናሊሲስ። ሌላኛው ኦቨርት ቢሄቪየራሊዝም። ስለዚህ ኢንዴር ኦብጀክት ኦፍ ስተዲ በሶስት ይከፈላሉ ማለት ነው። በሶስት ይከፈላሉ። ኮንሽስ ማይንድን የሚያጠናለ፣ አንኮንሽስ ፓርትስ ኦፍ ማይንድን የሚያጠናለ፣ ኦቨርት ቢሄቪየር ወይም ቢሄቪየራሊስት የሚያጠኑት ማለት ነው። ኦብዘርቨብል የሆነውን ቢሄቪየር። ሌላኛው በጎላቸውም ይለያያሉ። አንደኛው ጎሉ አናላይዝ the components of the mind ነው። አናላይዝ the components of mind ነው። or observing the effect of the environment on behavior በሁለት ይመደባሉ ማለት ነው። አንደኛው environment ወይም እነዚህ behavioralist ብለን ምንድነው observing the effect of the environment on behavior። ምክንያቱም behavioralists የሚሉት ምንድነው human behavior is the result of its environment እና ጎሉ observing the effect of the environment environmenቱ በሰው behavior ላይ ምን ተጽዕኖ ያመጣል የሚለውን አናላይዝ ማድረግ ነው ማለት ነው። ሌላኛው ደግሞ components of the mind በሁለት ይከፈላሉ ማለት ነው። in their method ደግሞ ይለያያሉ። አንደኛው introspection ነው። structuralism looking deep inward to our own consciousness። ሌላኛው observation ነው። observation behavioralists ናቸው። ሶስተኛው clinical case study ነው። case study clinically ወይም በላቦራቶሪ ጥናት የሚያደርግ case study detailed study of an individual's behavior። ይሄኛው ደግሞ የሳይኮ አናሊሲስ ነው ማለት ነው። ስለዚህ ሶስት አይነት ነው ሜትድ ያጠናን ሜትዳቸው ማለት ነው። ይህ የዛሬው ፓርት 2 ጀነራል ሳይኮሎጂ ፍሬሽማን ኮርስ ነው። ፓርት 3 ደግሞ በሚቀጥለው ይዤላችሁ ቀርባለሁ። ሞደርን ስኩል ኦፍ ቶት። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አመሰግናለሁ።